ግን እነሱ የሚቻሉ ሰዎች አይደሉም። ለሁለት ሆኖ ያው ታውቂያለሽ፣ ቀን በቀን እዚህ ብሎ ያለውን ነገር በደንብ ነው የማውቀው። ያው እናትየውንም አትፍረጅባት። አንዳንዴ እኮ ምን አለ መሰለሽ እናት ለልጇ ነው መቼ የምትወግነው። ለአንቺ ብታስብልሽም ልጇን ደግሞ ምን ታረገዋለች? አዎ ግን እኔ በጣም ነው የበዛብኝ ማለት በዚህ ናል ሰው እሱ ሁሌ ጭቅጭቅ በቃ እንደገና ባልና ሚስት እኮ መፍታት ይችላል፣ ነገሮችን ማረጋጋት ይችላል። ግን እሷ ስለገባችበት እስከዛሬ ሊበርድ አልቻለም። እንደገና ደግሞ እቃ ወስደው ድጋሚ ተመልሶ መምጣት ምን ማለት ነው? እኔ በጣም እንትን ያለኝና ያው ይሄ ነገር እኮ አንቺ ፍላጎት እንዳለው ልትረጁ ይገባል። ማለት ተመልሶ መምጣቱ በራሱ አንድ እንትን ነው። በእርግጥ እንዳልሽው የእናትየው መኖር ሶስተኛው ወገን ሲገባበት ትዳር ላይ ብዙ ነገር ይከሰታል። እሱም የኔ አጣብቂኝ ውስጥ ገብቶ ይሆናል። ለአንቺ ይሁን ለእናቱ ይሁን ግራ ገብቶት ሊሆን ይችላል። እሱ ደግሞ ምርጫውን አሳይቶኛል እኮ ከእሷ ጋር ወጥቷል። ይኑር ችግር የለም። እኔ ደግሞ ከእናቱ ጋር እንትን እናት የራሷ ቦታ አላት፣ ሚስት የራሷ ቦታ አላት። ግን እሱ ደግሞ የሚያደርገው ነገር ሁሉ ነገሩ እኔ እንጃ በጣም የሚያስጠላ ሰው ነው። ኮንፊደንስ የለውም፣ በራሱ መምራት አይችልም። እንደውም እኔ የወሰዱት መስሎኛል እኮ እቃውን ሳይ አልወሰዱትም። ሲጀመር ደግሞ አንቺ እንትን ማለት አለብሽ። አሁን በዚህ ሰዓት ላይ ለራስሽም ጥሩ አይደለም። ከእሱ ጋር ተስማምተሽ ቀስ እያልሽ እኮ ሴት ልጅ ታሳምናለች። ቀስ ብለሽ አሳምነሽ እኮ እናቱን ማስወጣት ትችያለሽ። ወይ መውጣት ብዙ ጊዜ እኮ ሞክራለሁ። አላየሻትም? ገና እንዴ ትዳር እንደዚህ እኮ አይደለም። ገና ብዙ ነገር ይኖራል። ከዚህ በሰ ነገር ሊመጣ ይችላል። እኔ ከሷ ጋር ችለሽ አሳልፈሽ ነው ቀስ ብለሽ በሲስተም ነው እሱን ወደ አንቺ ካረክሽ በኋላ አሳምነሽ እሷን ደግሞ እናንተ እንትን ትላላችሁ ቀስ በቀስ ነው። አሁን በእንደዚህ አይነት ሁኔታ ላይ እንትን ስትሉ ለአንቺ ነው ችግር የሚሆነው። ውስጥሽ ያለው ነገር ይጨናነቃል። በተነጋገራችሁ ቁጥር አጓጉል ንግግሮች በተመላለሳችሁ ቁጥር ብስጭቱ ለአንቺ ጥሩ አይደለም። ደምሽም ከፍ ይልብሻል። ይሄ ጥሩ አይደለም እኮ። አዎ ግን እነሱ ቤት ውስጥ በቃ እውነት አታስተኛ በቃ ንግግሯ እኔን ለማሰራት ልክ እኔ እንጃ እንደ እንትን ሞግዚት ምናምን እንደሆናት ነው የምፈልገው እንጂ የእውነት የልጄ ሚስት ናት እንደዚህ ምናምን ብላ አታስብም። እና አይ አሁን እንደሱ አይደለም። እኛም እሷም ይነገራታል ያናገራታል። እሱም አንቺ በስራ ሰዓት ተነጋግራችሁ ይሄን ነገር እንዴት እናድርገው ምናምን ብላችሁ ለመነጋገርም ጊዜ አልሰጠሽም። አትግባ እንደዚህ አይሆንም ምናምን ሳይሆን አሁን ተነጋግራችሁ አይደለም በቤት ውስጥ ገብቶ ማይሆን ነገር አሁን ግድግዳ ራሱ አበላሽቷል። አሁን እኔ ምንድነው የምባለው ፎቶ ካልሰቀልኩ እያለ እሱን እያወረድኩ ነው እንደውም የመጣሽው እየገባ ዝም ብሎ በቃ ጉልበት አለኝ እዚህ ቤት አላፍትና አለኝ። ሰው እኮ እቃውን ይዞ ወጥቷል። ልቡ አልቆረጠም እኮ ስላልቆረጠ እኮ ነው። ልቡ ቢቆርጥ ኖሮ 10 ጊዜ አንቺ ጋር አይመላለስም። ለምን ይመጣል? ሄድ እንዳልሽው ይዞ እንደሄደ ይቀራል። ከልቡ አይደለም ዝም ብሎ አፉ ይሆናል የሚናገረው እኮ። እሷስ እሺ አሁን እኮ እኔ እሱ ይምጣ ችግር የለም። እሷ ምንድናት እየተከተለችው ትመጣለች። ከዛ ፋፌን ትለኛለች። እኔና እሱ ጋር ነው የተፈጠረው ነገር እኔና እሱ እንድናወራ አውርተን እንድንፈታ። ቤት ውስጥ እኮ ብዙ ጊዜ ጸብ አጋጥሞን ያውቃል። እኔና እሱ ግን በራሳችን ጊዜ ነው የምንፈታው። እሱ ኧረ እኔ እንጃ እንደዚህ አይነት ቤተሰብ ገጥሞኝ አያውቅም። አንቺ ትክክል ነሽ እኮ። ሶስተኛ ወገን ሲገባ ይከብዳል። ሶስተኛ ወገን ሲገባ ምን አለ መሰለሽ ነገሮችን ሁሉ ያባብሳል፣ ያስፋፋል። ያንን ነገር ደግሞ ማጥፋት የምትችሉት አንቺና እሱ ስትቀራረሙ። ያ ደግሞ ብልጠት የማን ነው? የሴት ልጅ ነው አይደል እንዴ? እሱ ከእናቱ ጋር እንደ ቢሆን አንቺ አሁን መሀል ላይ ሆኖ አልገባሽ? አንቺን እንዳይመርጥ እናቱን እንትን ይላል፣ እሷን እንዳይመርጥ። ይሄ አሁን ከሚያደርገው ነገር ብዙ ነገር ትረጃለሽ። እቃማ መጣ የሆነ ነገር አለ ተመልሼም ልግባ 10 ጊዜ ምን ያመላልሰዋል? ባይወድሽ ባይፈልግሽ። ስለዚህ አንቺ ተረጋግተሽ ነገሮችን ቀለል አድርገሽ መተው የሚባል ነገር አለ። አንዳንድ ጊዜ ተወት አድርገሽ ለራስሽ ለጤናሽ ስትይ ተወት አድርገሽ የሚሆነውን ነገር መቀበል። ነገ ደግሞ ሌላ ነገር ነው፣ ይስተካከላል።